የእግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔርን ቃል ከኔ ጋር በጥቂቱ እንካፈላለን። ምናልባት በወስድ አንድ ሰዓት ነው። ክብር ለጌታ ይሁን። እስቲ ጥቂት ደቂቃ እንጸልይና የእግዚአብሔርን ቃል አብረን እንከፋፈላለን። ሃሌሉያ። ሁላችን እስቲ በጸሎት መንፈስ ሆነን እግዚአብሔር እንዲናገረን፣ እግዚአብሔር ቃሉን ደጅ እንዲከፍትልን። ሃሌሉያ ሃሌሉያ። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 2 ላይ በዛ በሞትና በሽረት መካከል በሆኑ ጊዜ በጥያቄ በተፋጠጡ ጊዜ ጴጥሮስም በመንፈስ ቅዱስ ተሞልቶ ተናገረ ይላል። ሃሌሉያ። በመንፈስ ቅዱስ ተሞልቶ ተናገረ። በማፊት በማያምኑ ፊት፣ ብዙዎች እግዚአብሔርን በማያውቁ ሰዎች ፊት በመንፈስ ቅዱስ ተሞልቶ ተናገረ። ያኔም ብዙ ሰዎች ወደ እግዚአብሔር መንግሥት ተጨመሩ። 3000 ሰዎች ተጨመሩ። ለምንድን ነው የተናገረው? በመንፈስ ቅዱስ ተሞልቶ ነው። ስሜቱን እርቶት አይደለም። ደፋርም ስለሆነ አይደለም። መንፈስ ነው ያስነሳው። መንፈስ ነው የመራው። ሃሌሉያ። እነዛ 3000 ሰዎች በመንፈስ የመመራት ውጤቶች ናቸው። ዛሬ ከስሜታችን ከኛ ሐሳብ ፍቃድ አውጥቶ እግዚአብሔር በመንፈሱ እንዲናገረን፣ በመንፈሱ ቃሉን እንዲያበራልን፣ በመንፈሱ መዳሰስ የሚገባውን የሕይወት ክፍላችንን በቃሉ እንዲዳስስ። ሃሌሉያ። ብዙ የሚነኩ ነገሮች አሉን። ቃሉ መንካት የሚገባው ነገሮች ሕይወታችን ላይ አሉ። መፈወስ የሚገባው፣ መቁረጥ የሚገባው፣ ማንሳት ማፍረስ የሚገባው፣ መገንባት የሚገባው ብዙ ነገሮች አሉ በሕይወታችን። ሃሌሉያ ወገኖቼ፣ ሁልጊዜ የእግዚአብሔር ቃል ሲነገር ልማድ እንዳይሆንብን። ይሄ የሚነገረው የእግዚአብሔር ቃል እኛ በእምነት ከሰማ ነው፣ በቅንነት ከሰማ ነው፣ እዚህ ዘመን ላይ እዚህ ምድር ላይ ያለንን ቆይታ በአንድ ደቂቃ ውስጥ በአንድ ሰከንድ ውስጥ የመለወጥ አቅም ያለው። ሃሌሉያ። በአንድ ሰከንድ ውስጥ ለውጦ የምድር ሕይወታችንን የተድላ የማድረግ አቅም አለው ቃሉ። እኛ ካልለመደብን በስተቀር፣ በልማድ ካልሰማነው በስተቀር። ሃሌሉያ። ጌታ ሆይ በኢየሱስ ክርስቶስ ስም ቃልህን ተናገረን፣ ቃልህን ተናገረን። አንተ እንደኛ አይደለም። እንደ ድካማችንም እንደ ዝለታችንም እንደ ስንፍናችንም አይደለም። አንተ የተለየ ነህ፣ ከሁሉ በላይ ነህ። ጌታ ሆይ ራራልን፣ ራራልን። ርኅራኄን አሳየን። ርኅራኄን በቃል ውስጥ ግለጠልን። መኖርህን መገኘትህን በቃል ውስጥ አሳየን። ጌታ ሆይ ከእኛ ጋር እንዳለ እየመራህን እየተቆጣጠርከን እንዳለ ባንተ ፊት አንዳች የተሰወረ ነገር እንደሌለ እናውቅ እንረዳ ዘንድ ተናገረን። ጌታ ሆይ ቃልህን አብራልን። ጌታ ሆይ በድንግዝግዝ አንሄድ። ጌታ ሆይ ሁሉ ለአንተ ክብር ይሁን። እንወድሃለን፣ እናከብረሃለን። ሰዓት ጊዜውን ሁሉ ተረከብ በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። የምናገርበት ርዕስ እግዚአብሔር እንደሚያየን ራሳችንን እንይ በሚል ርዕስ ነው እግዚአብሔርን ቃል ማካፈለው። ምን አልኩኝ? እግዚአብሔር እንደሚያየን ራሳችንን እንይ በሚል ነው ማካፈለው። ክብር ለኢየሱስ ይሁን። ስለዚህ አንድ ነገር ላስባችሁ፣ አጠገባችሁ ያለውን ሰው እግዚአብሔር እንደሚያይህ ራስህን ይበሉት። እንዴ ከዚህ ውጪ ማየት አለው ወይ ካላችሁኝ፣ እንደ ሰባኪ ማላችሁ፣ አዎ አለ። ከዚህ ውጪ ሰው ራሱን ሊያይ ይችላል። ራሱን ሊያይ ይችላል። ራሱን በራሱ ሊገምት ይችላል። ወይም ደግሞ ሰይጣን ክሽን አድርጎ ባቀረበለት መልኩ ራሱን ሊያይ ይችላል። ያንተ ፍጻሜ እንደዚህ ነው ብሎ
የሰውየውን የጊዜውን ሁኔታ ሰብሰብ አድርጎ ቅልብጭ አድርጎ ቅመሙን ጨማምሮ አንተ ፍጻሜ ይሄ ነው ብሎ ሰይጣን ሊያስቀምጥ ይችላል። ሰው አያስቀምጥም? ያስቀምጣል። አንተ ደግሞ ኦኬ ብለህ አዎ ብለህ እንደዛ ማየት ከጀመርክ ያኔ ህይወትህ የስቃይ መሆን ይጀምራል ማለት ነው። መከራ መሆን ይጀምራል ማለት ነው። ነገር ግን ኖ አንተ አይደለህም የኔን ዴስቲኒ ሰብስበህ ማምጣት የምትችለው፣ የኔ ዴስቲኒ እግዚአብሔር ጋር ነው ያለው፣ የኔ ፍጻሜ እግዚአብሔር ጋር ነው ብሎ ያለ ሰው ከዛው ጥመድ ያመልጣል ማለት ነው። ስለዚህ ብዙ እይታዎች አሉ። በተለምዶ ይባላል እግዚአብሔር መልካም ብቻ ነው። አዎ መልካም ብቻ ነው። እና እግዚአብሔር እንደሚያየኝ ራሴን ማየት ሲባል ብዙ ቦታ ላይ ለምሳሌ ኤርምያስ ምዕራፍ 29:11 ላይ የሚያስታውሰኝ ሰው አለ? ይህን ጥቅስ ለእናንተ ማሰባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ይኖረው ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ብሎ በጣም በመከራ ውስጥ በችግሩ ስላሉ ሰዎችን እነሱ አለቀልን ጠፋን ባሉ በግዞት ወቅት ውስጥ እግዚአብሔር መጣና ለእናንተ ማሰባት ሐሳብ የሰላም ነው እንጂ የክፉ አይደለም፣ ፍጻሜው ያማረ ነው ብሎ የሱን እይታ እነሱን ሲያያቸው እሱ ስለነሱ የሚያስበው ነገር ምንድን ነው የሚለውን ነገር በኤርምያስ በኩል ለሕዝቡ ተናገረ። ከዛ ሕዝቅኤል ጋር መጣና ደግሞ እግዚአብሔር ሕዝቅኤል ምዕራፍ 37 ላይ አንድ ምሳሌ በመንፈስ ሕዝቅኤልን አወጣና አንድ ምሳሌ ተናገረ። እግዚአብሔር ወደ ደረቁና ወደ ተበታተኑ አጥንቶች በመንፈስ እግዚአብሔር ወሰደውና ተናገረው። እግዚአብሔር ይሄ ተበታትኖ ደርቆ የምታየው አጥንት የእስራኤል ሕዝብ ነው አለው። እኔ አሁን ሰብሰብ አድርጌ ነው የምነግራችሁ። እግዚአብሔር ይሄንን ሕዝብ ታላቅ ሰራዊት አድርጌ አቆመዋለሁ ምናምን ብሎ ተናገረ። እግዚአብሔር ፍጻሜው ይሄ ነው አይደል? ትንቢት ይናገራል፣ አጥንት ከአጥንት ጋር ይገናኛል ምናምን ብሎ ብቻ ነገሩ ፍጻሜው ያማረ እንደሆነ ግን ሪያሊቲው ግን በወቅቱ ያለው ግን እግዚአብሔር ሕዝቡን ሲያይ ግን የደረቁና የተበታተኑ አጥንቶች ናቸው። ይሄ ሕዝብ ያ ሕዝብ በወቅቱ ይበላል፣ ይጠጣል፣ ይሰራል፣ ይዝናናል፣ ይወጣል፣ ይገባር ኖርማል ነገሩን የየቀን ድርጊቱን ያደርጋል። እግዚአብሔር ግን ያን ሕዝብ ሲያየው የደረቀና የተበታተነ አጥንት ነው። አሁን እግዚአብሔር ሳያች እነሱ ምናልባት ስለናንተ ስለራሳችሁ ምን ትላላችሁ ቢባሉ እነዛ ሰዎች አንፋይን ወላለ ጠጣለው ዝናናለው አረጋለው ነገር ብለው ስለራሳቸው ያን ነገር ይናገሩ ይችላሉ። እግዚአብሔር ደግሞ በወቅቱ እነሱን እንዴት አድርጎ ነው ያያየ ያለው ከተባለ የደረቁና የተበታተኑ አጥንቶች ነው። ምን ማለት ነው? እነሱ ንስሐ መግቢያ ጊዜያቸው ነው በእግዚአብሔር አይን። አሜን። ምን ማለት ነው? እግዚአብሔር ንስሐ ግቡ እያለ እነሱ ደግሞ አንፋይል ሊሉ ይችላሉ። እንዲህ አይነት ህይወትም አለ ማለት ነው አለ። ስለዚህ ሁለቱ ታሪኮች ላይ ተቃራኒ ሐሳቦችን የሚመስሉ ያሳየናል። ስለዚህ የወቅቱን ጉዳይ ከእግዚአብሔር ጋር ተከታትሎ መረዳት የአማኙ ኃላፊነት ነው። ራስን ማየት የአማኙ ኃላፊነት ነው። ወደ ራእይ ምዕራፍ 3 እንምጣ። ይሄንን እንደ መግቢያ ሐሳብ ካስቀመጥኩኝ ዋና ልናገር የፈለኩበት ክፍል ሌላ ክፍል ነው፣ ግን ይሄ መንደርደሪያ ነው የማወራው። ራእይ ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል፣ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንደዚህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ካፌ ልተፋ ነው። አሁን ይሄ ፊገራቲቭ የሆነ ወይም ደግሞ ምሳሌ የሆነ አገላለጽ ነው እግዚአብሔር እየተናገረ ያለው። ምን ማለት ነው? ወይ አልበረድክም ወይ ትኩስ አልሆንክም፣ መሀል ላይ ነህ፣ ለብታ ውስጥ ነው ያለኸው። አሁን መብረድ ምንድነው? ትኩስ መሆን ለብታ ምንድነው? ከዛ ሐሳቡን ሲያብራራው ከስረ እናገኘዋለን። ስለዚህ ለብ ስላልክ ካፌ ምን ብለህ ልተፋህ ነው አለው። ለምን ሲባል አሁን አንተ ሀብታም ነኝና ባለጠጋ ሆኛለሁ አንድምስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና መስኪንም ድሃም እውርም የተራቆትክ መሆንን ስለማታውቅ አሁን በእግዚአብሔር አይን
በእግዚአብሔር ዓይን በራድ ማለት ወይም ለብ ማለት እግዚአብሔር የተራቆትክ መሆንህና ብዙ እርዳታ እንደሚያስፈልግህ ያየህ አንተ ግን ምንም አያስፈልገኝም ባለጠጋ ነኝ ሁሉ አለኝ እምትል ነህ። እንዲህ አይነት ሰው በእግዚአብሔር ዓይን ምን ይባላል? ቀዝቃዛም ያለ ነው፣ ትኩስም ያልሆነ ለብ ያለ ሰው ነው። በሌላ አማርኛ ምን ማለት ነው? እያስመሰለ የሚኖር ሰው በእግዚአብሔር ዘንድ ለብ ያለ ሰው ይባላል። ይሄው ክፍሉን ነው የምፈታው ነው። ሰውየው ከባድ ችግር ውስጥና ትልቅ እርዳታ የሚያስፈልግበት ጊዜ ውስጥ ነው ያለው። ሰውየው ሲጠየቅስ ምንድን ነው የሚለው? ኧረ ደህና ነኝ ብቻ አይደለም የሚስለው እኔ ባለጠጋ ነኝ ነው የሚለው። ባለጠጋ ነኝ ነው የሚለው። ይሄው ክፍሉ ሀብታም ነኝና ባለጠጋም ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና መስኪን ደሃም ዕውርም የተራቆትክ መሆንን ስለማታውቅ ነው ልተፋህ ቅርብ የሆንኩት። አሁን እግዚአብሔር ሳይተፋው በፊት ንስሐ እንዲገባ እየተናገረው ነው። ምን ማለት ነው? አሁን ይሄ አይደለም ዋና ሐሳቤ። እግዚአብሔር እኛን አይቶን አረማመዳችንን፣ አካሄዳችንን፣ የምናስባትን የምናደርጋትን ነገር አይቶ እግዚአብሔር የሚናገረው ነገር አለ። እኔ ለምሳሌ ተነስቼ የጆሲን መውጣት መግባት እንዲያየሁኝና አዎ ጆሲ እኮ የሚገርም ህይወት ነው እየኖረ ያለው ብዬ ልናገር እችላለሁ። በቃ እኔ ሊሚት ነኝ፣ በቃ የማውቀውን ነው የማወራው። እግዚአብሔር ደግሞ ያየውና የሚናገረው ነገር አለ። ስለዚህ ጆሲ እኔ ያልኩትን ይዞ አይደለም መደላደል ያለበት፣ የኔን ጭብጨባ የኔን ሙገሳ ይዞ አይደለም መደላደል ያለበት። እግዚአብሔር እንዴት እያየኝ ነው ብሎ ነው መውጣት መግባት ያለበት። አሜን አሜን አሜን። ለምን እኔ መልካምነ ሰላም ነው እያልኩት እግዚአብሔር ተመለስ ሊለው ስለሚችል ማለት ነው። አሁን ካላስተዋላችሁ ክፍሎች ይሄንን የሚያነሳልን ነገር የለም። በጣም ባለጠጋ ነኝ ይላል ተነስቶ ሰው። እርዳታ ያስፈልገኝም ይላል ተነስቶ ሰው እንደሚል ቃሉ እየተናገረ ነው። ግን ኖ በእግዚአብሔር ዘንድ ራቁት እንደሆንክ ሊናገር። ስለዚህ እግዚአብሔር ምን ይላል? እታች ወርዶ ቁጥር 18 ባለጠጋ እንድትሆን በሳትም የነጠረውን ወርቅ ተጎናጽፈህም የራቁትነትን ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳረውን ኩል ከኔ ትገዛ ዘንድ እመክራለሁ። 3 ነገሮችን ይናገራል። አንደኛ ወርቅ፣ ሁለተኛ ልብስ፣ ሶስተኛ ኩል ግዛ ከኔ ውሰድ ይለዋል። እነዚህ ሳይኖሩ ነው አንተ በጣም ላይ የወጣኸው። መጽሐፍ ቅዱስ ወርቅን የሚፈታው ምን ብሎ ነው? አንደኛ ጴጥሮስ ላይ ስትሄዱ እምነታችሁ እንደ ወርቅ ተፈትኖ ይላል። በሌላ አማርኛ ምን እያለው ነው? እምነት ሳይኖርህ ነው በጣም ለካ አንተ እንዲሁ አፈ ነው የሚናገረው። ግን የጠነከረ የተፈተነ እምነትህን ያዝ ከኔ ግዛ ይለዋል። ወደ እኔ ቅረብ ነው ዋናው ሐሳቡ። ተጎናጽፈህም ራቁትነትን እንዳይገለጥ ነጭ ልብስ ልበስ። የራይችስነስ ነው ወይም ደግሞ ቅድስና ንጹሑን ያለው። ይሄ ሰውዬ ታዲያ እንዴት አይነት ነው እየኖረ ያለው? እያስመሰለ አይደለም እየኖረ ያለው። ልክ ነኝ? እግዚአብሔር ነጭ ልብስ ልበስ እያለው እሱ እኔ ባለጠጋ ነኝ እንዲህ ነኝ፣ ወይም እግዚአብሔር ተመለስ ተቀደስ እያለው እሱ ግን እንዲህ ነኝ እያለ ይኖራል። ይሄን ሰውዬ እያስመሰለ ነው እየኖረ ያለው። ምን ይለዋል እግዚአብሔር? በጣም ለብ ያልክ ነህ። ስለዚህ በቃሉ አፈታት መሰረት ለብታ ማለት የማስመሰል ህይወት ማለት ነው። ቃሉ ራሱ አውዱን የሚፈታልን ማለት ነው። የማስመሰል ህይወት። ከዚህ እግዚአብሔር ይታደገን ይጠብቀን። ስለዚህ ሶስተኛው ግን ወሳኝ ነው። አሁን ልናገርበት ያለው ሶስተኛው ሐሳብ ነው። ኩል ግዛ ይለዋል። ለምንድን ነው ኩል? በደንብ እንድታይ እይታህ አንተ ራስን ስታየው እኔ እንደማየው እንድታይ ወደ ሌላ ኩል ግዛ እመክርሃለሁ ይላል። ኦኬ አሁን ርዕሴ ምንድነው? እግዚአብሔር እንደሚያየን ራሳችንን እንበል ነው እንይ ነው። ይሄን ሁሉ ያመጣሁት እነዚህን ታሪኮች ሁሉ የተናገርኩት መግቢያዎች ናቸው። ዋና ሐሳቤ ማካፈልበት ክፍል ያለው
መዝሙር 73 ላይ ነው። ወደዛ ነው የምንሄደው ማለት ነው። ይሄን ያነሳሁት ምንድነው እግዚአብሔር እንደሚያይን ራሳችንን እንስል ሁሉ ጊዜ እግዚአብሔር እኔን ሲያይ በቃ ሰላም ብቻ እንደሆነ መልካም ብቻ እንደሆነ እንዳናስብ ነው። እግዚአብሔር ተነስቶ መልካም ነው ብሎ ሊል ይችላል። እግዚአብሔር ተነስቶ ደግሞ ተው ተመለስ ብሎ ሊል ይችላል። ስለዚህ ራሳችንን እግዚአብሔር እንደሚያይን ማየት የሚጠቅመው ምንድነው? ተመለስ እያለን እኛ ሁሉ አለኝ ይበዛልኛል እንዲህ እንዳንል ነው። መዝሙር 73 ላይ እንሄድና ሐሳባችንን ከዛ እንቀጥል። 28 ቁጥር ነው ያለው ክፍሉ። እዚህ ክፍል ላይ የጻፈው ይሄንን መዝሙር አሳፍ ነው የጻፈው። አሳፍ ዘማሪ እንደሆነ አንደኛ ሳሙኤል ላይ ሄደን ታሪኩን ማየት እንችላለን። አሳፍ በዝማሬ የሚያገለግል አገልጋይ ነው እና ይሄ እንግዲህ በህይወቱ አጋጣሚ የተከሰተና የገጠመው ነገር ነው እና የህይወቱን ኤክስፒሪየንስ ነው የጻፈው ማለት ነው። እና እዚህ ጋር አሳፍ ምን አይነት ህይወት ውስጥ ነው ከማንበብ በፊት ሰመራይዝድ አድርገው ምን አይነት ህይወት ውስጥ ነው አሳፍ ያለው እና እግዚአብሔር እንዴት አድርጎ ከዛ ህይወት እንዳወጣው እንደታደገው የሚያሳይ ነው። ምን አይነት ህይወት ውስጥ ነው ያለው? እሱ በልብ ንጽህና በእጅ ንጽህና የሚራመድ ሰው እንደሆነ የሚያስብ፣ በዙሪያው ደግሞ በኃጢአትና በክፋት በጣም የሚሯሯጡ ሰዎች ያሉበት እነሱን እያየ የሚኖር እና በጣም በኃጢአት ውስጥ እየኖሩ ነገር ግን የኃጢአታቸው ውጤት የማያገኛቸው ምን ማለት ነው? እነሱ በከባድ ኃጢአት ውስጥ ናቸው፣ ግን ቅጣቱና መከራው እሱ ጋር ነው የሚደርሰው። እሱ በልብና በእጅ ንጽህና እየሄደ የሆነ በረከት ሲጠብቅ የሚበዙት እነሱ ናቸው። እና ይሄንን አይቶት የዚህ መልስና የዚህ ሐሳብ ካልኩሌሽኑ አልገባ ብሎት ግራ ተጋብቶ ያለበት መጨረሻ ላይ ግን የሆነ ውሳኔ በህይወቱ ላይ ወስኖ ያን ሲያደርገው የዛን ጉዳይ መልስ ያገኘበትን ታሪክ ነው የሚያሳየው። ክብር ለኢየሱስ ይሁን። አሁን እኛ መንፈሳዊ ሰዎች ነን፣ ጌታን እየተከተልን ነው። ነገር ግን ጌታን እየተከተልን እኛ በብዙ ፈተና ውስጥ እያለፍን ነው። ጌታን የማያውቁ ጌታን የማይከተሉ ይልቅም ደግሞ በተቃራኒው በከባድ ኃጢአት ውስጥ የሚኖሩ ያገባሉ፣ ይወልዳሉ፣ ቤት ይገዛሉ፣ መኪና ይገዛሉ። ይሄንን አናይም? እሺ እኔ ብቻ ነኝ ያየሁት ማለት ነው። አላየንም? እንደዚህ አይነት ህይወት አይደለ እየኖር ያለ ነው። ኃጢአተኞች በከባድ ህይወት ውስጥ እያለፉ እግዚአብሔርን እንደው በሚያሳዝን ህይወት ውስጥ እየኖሩ እየበዙ ነው፣ እየሰፉ ነው፣ ይስቃሉ። አሁን እሱን ነው የማነብላችሁ። በጣም ይዝናናሉ ምናምን። እኛ ከዛ የተነሳ እንዴት ነው ያ መንገድ ያዋጣ ይሆን ብለን እንድናስብ እየተገፋፋን ያለንበት ሁኔታ ማለት ነው። ክብር ለኢየሱስ ይሁን። ከዛ በኋላ ይሄ አሳፍ ጫፍ ደርሶ በነሱ ጉዳይ ተይዞ አይምሮ ጫፍ ደርሶ እግዚአብሔር ከዛ ነገር በምን አይነት መልኩ ታድጎት እንዳወጣው የሚያሳይ ክፍል ነው። ፈጠን አድርጌ ላንብበውና ከዛ ዋና ሐሳቦቹን ለማብራራት እሞክራለሁ። እንደዚህ ይላል። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። ይሄ ልባቸው ለቀና የሚለው ንጹህ ልብ ላላቸው ለማለት ነው። እንግሊዘኛው ሌላም ትርጉም እንደዛ ስለሆነ የሚለው እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወርቅ ትንሽ ቀረ። ለምን ሲባል የኃጢአተኞችን ሰላም አይቼ በአመፀኞችም ቀንቼ ነበርና ለመሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና እንደ ሰው በድካም አልሆኑም፣ ከሰውም ጋር አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፏት። ዓይናቸውም ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገር ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውንም በሰማይ አኖሩ፣ አንደበታቸውንም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜ በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑል ዘንድ በውኑ እውቀት አለን ይላሉ። አያችሁት?
እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜ ባለጠግነታቸውን ያበዛሉ። እንዲህ አልኩ፣ በእውኑ ልቤን በከንቱ አጸደቅኩ፣ እጆቼንም በንጽሕና በከንቱ አጠብኩ። ሁልጊዜም የተገረፍኩ ሆንኩ፣ መሰደቤም ማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልኩ ነበር። አውቅ ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልሃቸው። እንዴትስ ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸው ታስነውራለህ። ልቤ ነዷልና ከኩላሊቴም ቀልጧልና እኔ የተላኩ ነኝ አላወቅኩምም፣ በአንተ ዘንድ እንደ እንስሳ ሆንኩ። እኔ ግን ዘወትር ከአንተ ጋር ነኝ። አሜን አሜን አሜን። ቀኝ እጄንም ያስኸኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ፣ እግዚአብሔር ግን ለዘላለም እድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩ ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋና ሁሉ እናገር ዘንድ ይላል። ኢየሱስ ያድናል። አሁን ይሄ ሰውዬ በብዙ ችግር ውስጥ የነበረ ሰው መጨረሻ ላይ ግን እነዚህ የቀናባቸው ሰዎች እነሱን ባደርገኝ እነሱ የሆኑትን በሆንኩ የመጣው ይምጣ ብሎ ያለው ሰው ልክ እግዚአብሔር እነሱን እንዴት እንደሚያያቸው ሲያውቅ ራሱን ደግሞ እግዚአብሔር እንዴት እንደሚያየው ሲረዳ ተመለሰ። ሰውየው ተመለሰ። ከዛ መጨረሻ ላይ ተመልሶ ምን አደረገ ከተባለ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ የኔ ድል ፈንታ ማን ነው አለ? እግዚአብሔር ነው ብሎ ወሰነ። ግን ምን ቁጥር 2 ምን ይላል? አንድ እርምጃ ቀርቶ ይነበራል። አንዳንድ ጊዜ በህይወታችሁ ላይ በፈተና እየተደራረበ ሲመጣና በተመሳሳይ በፓራለል ደግሞ እግዚአብሔርን የማያውቀው ደግሞ ያመለጠ ሲሄድ በምድራዊ ነገር አንድ እርምጃ ሊቀራችሁ ይችላል። ወደዛ የምትሳቡበት ይመስለኛል። አሳፍ በቃ ልሂድ ወደዛ ወደ ቀናሁበት ህይወት ልግባ፣ ግን እግዚአብሔር ምን ሊል ይችላል በዚህ ጉዳይ ላይ ያለ ይመስለኛል። ወደ መቅደስ ገባው የሚለው አሁን በዚህ ዘመን የምንፈታው እግዚአብሔር ምን ይላል ብሎ ጸለየ በሚል ነው ልንፈታው የምንችለው። ልክ ሲገባ ወደ መቅደሱ ወደ እግዚአብሔር ሲገባ ምን አየ ብትሉ፣ አንደኛ እነዛ ሰዎች በእግዚአብሔር አይን ምንድን ናቸው? ምን ላይ ነው ያሉት? እሱ እየቀናባቸው ያሉ ሰዎች እነሱን ባደረገኝ ብሎ እየተራመደ ወደ እነሱ አንድ እርምጃ የቀራቸው እነዛ ሰዎች በእግዚአብሔር አይን ምንድን ናቸው የሚለውን ነገር ተረዳ። ሁለተኛ ምን ተረዳ ከተባለ እሱ ራሱ እጁን አንጽቶ ልቡን አንጽቶ መኖር ማለት በእግዚአብሔር ዘንድ ትርጉሙ ምንድን ነው የሚለውን አወቀው። ኢየሱስ ያድናል። አወቀው። በፊት የሚያስበው የነበረው እነሱ በክፋት እየኖሩ ይበለጽጋሉ፣ እኔ ደግሞ በንጽህና በእጅ ንጽህና እየኖርኩ እየተጎሳቆልኩ ነው የሚሄደው ብሎ የዚህ ካልኩሌሽን አልገባ ብሎት እየተሰቃየ ነበር የሚኖረው። እስከ መቼ? እግዚአብሔር ጋር ሲገባ ድረስ፣ በእግዚአብሔር ፊት ነገሩን እስኪያቀርብ ድረስ፣ እግዚአብሔርን እስኪጠይቅና እግዚአብሔር መልሱን እስኪነግረው ድረስ በዚህ ስቃይ ውስጥ ነበር የሚኖረው። ዛሬ ለብዙዎቻችን ይሄ መልስ ነው። ክብር ለኢየሱስ ይሁን። ምናልባት ሊመስለን ይችላል፣ ግን በአንድም በሌላ ውስጣችንን ጠለቅ አድርገን ብናየው ብዙ የምንፈተንባቸው ነገሮች አሉ። ወደ እግዚአብሔር ገባና እኔ ግን ከእግዚአብሔር ጋር ነኝ አለ። አሁን እኮ እሱ ሄዶ አይደለም እግዚአብሔር ጋር፣ እሱ ከእግዚአብሔር ጎን ነው ያለው። በንጽህና መኖር ማለት ከእግዚአብሔር ጎን መቆም ማለት ነው። አሜን አሜን አሜን። እሱ በንጽህና እየኖረ ነው፣ ግን የሚሆነው ነገር ሌላ ነው። በህይወቱ ላይ መከራ ነው የሚሆነው፣ ችግር ነው የሚሆነው። ስለዚህ ግራ ገብቶታል። ግን እግዚአብሔር እሱን እንዴት እንደሚያው ማየት ሲጀምር ለካ እሱ በንጽህና ሲኖር
እግዚአብሔር አጠገቡ ነው። አሜን አሜን። እግዚአብሔር የት ነው ያለው? አጠገቡ ነው። እሱ ግን አላወቀም። ወደ ኃጢአተኞቹ የህይወት ስታይል እየተራመደ ነው። ግን አልቻለም። ጠልቆ እዛ ውስጥ ሊገባበት አልቻለም። ለምን? አጠገቡ ያለው ማን ነው? እሺ ልባቸው ለቀና እግዚአብሔር እንዴት ቸር ነው። በቃ ያብራራው ልሄድ። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ አለ። ለምንድነው? የኃጢአተኞቹን ሰላም አይቼ በአመፀኞችም ቀንቼ። አሁን እያንዳንዱን ቁጥር ለማብራራት በጣም ረጅም ሰዓት ይፈጃል። ግን ዋና የሚሉትን ነገሮች ላንሳ። የኃጢአተኞችን ሰላም አይቼ በአመፀኞችም ቀንቼ ነበርና ይላል። ሰላማቸውን አይቼ። አሁን እዚህ ጋር ራሱ የተምታታ በቸርች ውስጥም የተምታታ የሰላም ትርጉም አለ። ምናልባት አሁንም አሳፍ ሰላም ብሎ የሚያስበው ሰዎቹ ያገኙት ያለው ሀብት፣ ባለጠግነት፣ እንደሱ መከራ አያዩም። ስለዚህ ለሱ ያ ሰላም ነው። ሰላም ግን የሆነ ችግር እጦት ወይም ችግር ካጠገባችሁ ሲርቅ ሳይሆን ሰላም ማለት ችግር ካጠገባችሁ በደንብ ስሙኝ። ሰላም ማለት ችግር ካጠገባችሁ ሲርቅ ሳይሆን ሰላም ማለት እግዚአብሔር አብሯችሁ ሲኖር ማለት ነው። ሰላም እሱ ነው። ሰላም የእግዚአብሔር መኖር ነው እንጂ የችግር መሸሽ አይደለም። ሰላም ማለት አሁን አሳፍ የተቸገረው ምንድነው? ለሱ ሰላም ማለት ከሱ ችግር መሸሽ ነው። ለእግዚአብሔር ሰላም ማለት ደግሞ እግዚአብሔር ከአሳፍ ጋር መቆሙ ነው። አሜን አሜን አሜን። ይሄንን ለመረዳት እግዚአብሔር እንደሚያየው ነገሩን ማየት ያስፈልጋል። ይሄንን የምናቀው እኔ እግዚአብሔር እንደሚያይ ማየት ሲጀምር ነው የሰላም ትርጉሙ ራሱ የሚገባኝ። ሃሌሉያ። አንዳንድ ጊዜ ሰላም እኛ ያለንበት ሁኔታ የሚናገረው ነገሮች አሉ። ምን ማለት ነው? በብዙ ችግር ተከበን በብዙ መከራ ተከበን በዛ ውስጥ ሳናጉረመርም እግዚአብሔርን እያመሰገንን እግዚአብሔርን እያከበረን መኖር ሰላም ነው። እሱ ነው ሰላም የሚባለው። ችግር ከዙሪያችን ጥፍት ሲል ያን ከሆነ ሰላም ያለው እሱ ዓለም የሚፈልገው ሰላም ነው። አሁንም ዓለም እየሰራሁበት ነው ያለው ሰላም ነው። ዓለም ሰላም የሚለው ጦርነት ሲቆም ነው አይደል? ባጭሩ እንደው ከበድ ባለው ነገር ስናየው ጦርነት የለም ማለት ሰላም ነው ተብሎ ነው የሚታሰበው። መንፈሳዊ ትርጉሙ ለኔ የሚገባኝ ሰላም የሚባለው ጦርነት መከራና ችግር ባለበት በጦርነቱና በመከራው ሳይናወጡ የመኖር አቅም ማለት ነው። ክብር ለኢየሱስ ይሁን። እሺ በምን ልግለጸውና ልለፍ ይሄንን ሐሳብ? ሰላም ማለት ወጀብና ማዕበል ጀልባዋን እያናወጣት የመተኛት አቅም ማለት ነው። ይሄን ታሪክ እናስታውሳለን አይደል? ኢየሱስ ሲጀመር ጀልባ ውስጥ መተኛት በራሱ ወጀብም አይኖር ማዕበልም አይኖር ጀልባ ውስጥ መተኛት በራሱ ከባድ ነው። በዛ ላይ ደግሞ ንፋስና ወጀብ ተጨምሮ በዛ ውስጥ ድብን ያለ እንቅልፍ መተኛት በጣም ከባድ ነው። ኢየሱስ የተነሳው ራሱ እነሱ ስንጠፋ አይገድም ብለው ጮኸው ነው ያስነሱት እንጂ በቀላል አልተነሳም። ስለዚህ እኔ መሰጣችሁ ሰላም እንደሚሰጣችሁ ሰላም አይደለም፣ ሰላሜን እተውላችኋለሁ ብሎ ሄደ። የትኛው ሰላም ነው የተወልን? በጀልባ ውስጥ በማዕበልና በወጀብ ውስጥ ያስተኛውን ሰላም ነው። ሃሌሉያ። የነዛን የኃጢአተኞች ሰላም አይቸው ኦፍ ኮርስ ሰላም የላቸውም። ግን ለአሳፍ ሰላም ማለት ለሱ ትርጉሙ እነሱ ያለ ችግር መኖራቸው ነው ለሱ ሰላም ማለት። እሱ ደግሞ በችግር ውስጥ መኖሩ ከሰላም ውጪ ነው። እሱ ይሄን አይቼ ቀናሁና ወደዛ ለመሄድ አሰብኩ። ለሞታቸው መጣጣር የለውም። በሰላም ነው የሚሞቱት። እንደ እግዚአብሔርን እንደሚከተሉ ሰዎች እንኳን በመከራ አይደለም የሚሞቱት፣ በሰላም ነው ይላል። ኃይላቸው ጠንካራ ነው።
እንደ ሰው በድካም አልሆኑም፣ ከሰውም ጋር አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፏት ይላል። አሁን በእነዚህ ሰዎች ይቀናል እንዴ? ለምንድን ነው ያስቀናው? ኃጢአትን መጎናጸፋቸው አይደለም ያስቀናው ኃጢአትን ተጎናጽፎ ለብሰዋት እየኖሩ መባረካቸውን የገረመው። ኃጢአትን እኮ መጎናጸፍ ማለት በቃ ሙሉ ለሙሉ ከዚህ እስከዚህ ለብሰውት ነው የሚኖሩት ማለት ነው። እሱን ግራ የገባው እነዚህ ሰዎች እኮ ሊሞቱ ነበር የሚገባቸው። ነገር ግን ከስር ያለውን እዩ። ስለዚህ ትዕቢት ያዛቸው፣ ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። እየሰማችሁ ነው? ልባቸው ከምኞታቸው ይልቅ አገኘ። ከተመኙት በላይ አገኙ። ግን ኃጢአትን ምን ብለውታል? ተጎናጽፈውታል። እና የሆነች ነገር ተመኝተዋል። ያገኙት ግን ከተመኙት በላይ ነው። ይሄንን ልቡን ንጹህ አድርጎ የሚኖር ሰው ቁጭ ብሎ እያየ ነው። እግዚአብሔርን ተስፋ እያደረገ የሚኖር ሰው ቁጭ ብሎ እያየ ነው ይሄን ህይወት። እግዚአብሔር ነገሬን ይቀይራል፣ ህይወቴን ይቀይራል፣ ነገሬን ያስተካክላል የሚል ሰውና እግዚአብሔርን እየጠበቀ ያለ ሰው ቁጭ ብሎ እያየ ነው እነሱ ህይወት ላይ የሚሆነው። አንዳንድ ጊዜ እኮ አለማየት ራሱ ጥሩ ነው። ፎም ብላችሁ ግን ዓለም ላይ የሆነ ያለውን የተከታተላችሁ ከሆነ ትፈተናላችሁ። አንዳንዱ እኔ ራሴን ለሰይጣን ሸጫለሁ ብሎ ቢሊየነር ነው። በጣም በቃ ተደላድሎ ነው የሚኖረው። መኪናው፣ ቤቱ ምናምን። ከተመኙት ይልቅ ልባቸው አገኘ። አስበው ክፉ ነገር ተናገሩ ይላል። አሁን ያነሳሁት ቃል ራሱ አስበው ክፉ፣ እኔ ራሴን ለሰይጣን ሸጫለሁ። አሁን ሰሞኑ ደግሞ ያየሁት ኪፕ ምንድን ነው ወርዱ? በአማርኛው ማለት እችላለሁ፣ ችግር የለብኝም። ግን ኪፕ አውት ጋድ ፍሮም አሜሪካ የሚል ቃል ሰምታችኋል? ይሄንን የሰማለ አሁን በነበረው ረብሻ አሜሪካ ውስጥ ማለት ነው። እግዚአብሔርን ከአሜሪካ ምን እናድርገው? ውጪ እናድርገው የሚል ማለት ነው። አሁን እነሱ እየኖሩ ነው፣ ቤት አላቸው፣ ሰርተው ይበለጽጋሉ። ምን ይላሉ? አስበው ግን ክፉ ነገር ተናገሩ ማለት እንደ አይነት ንግግሮች ናቸው። አይቼ በጣም የደነገጥኩት። አስበው ክፉ ነገር ተናገሩ፣ ከፍ ብለውም በአመፃ ተናገሩ፣ አፋቸውን በሰማይ አኖሩ። አፋቸውን በማን ላይ አኖሩ? በሰማይ አኖሩ። በሰማይ ማን ላይ ነው ያኖራሉ አፋቸው? እግዚአብሔር። አሁን በሰማይ አኖሩ ሲል እየተናገሩ ያሉት ቀጥታ እግዚአብሔር ብለው ጠርተው ክፉ ነገር ተናገሩ ማለት ነው። ስተው አይደለም፣ ተሳስተው አምልጧቸው አይደለም፣ ካልኩሌት አድርገው አሁን ችግር ከመጣ ችግር ካለ አንተ ነህ የዚያ ምንጭ ብለው አስበው ክፉ ነገር ተናገሩ። ይሄንን ልቤን አንጽቼ እጄን አንጽቼ እግዚአብሔር ይረዳኛል ብሎ እየጠበቀ ያለ ሰው እያየ ነው ይሄን ህይወት። እንደዚህ ብለው እየተናገሩ ነው እነዚህ ሰዎች። ግን ምንድነው እየተፈጠረ ያለው በህይወታቸው? እሺ እንየው። አንደበታቸውን በምድር ውስጥ ተመላለሰ። ምን ማለት ነው? እግዚአብሔር ላይ አፋቸውን ከፈቱ፣ የማይገባ ነገር ተናገሩ። ምድር ላይ ደግሞ እነሱ ተናግረው የማይሰማ የለም፣ የማይገባበት የለም። እነሱ የሚናገሩት ነገር በሙሉ እያንዳንዱ ህዝብ ላይ ተጽዕኖ ይፈጥራል። በሌላ አማርኛ ተጽዕኖ ፈጣሪነታቸው ከባድ ነው፣ ይሰማሉ። አሁን አንደበታቸው በምድር ተመላለሰ ስንል እኔ የሚገባኝ በጣም ተሰሚ ናቸው። ግን እኮ የኃጢአታቸው እኮ ብዛት ተጎናጽፏታል ነው የሚለው። በቃ ባጭሩ ግልጽ ነው። ግን ተሰሚ ናቸው። አሁን ዝም ብላችሁ እኛ እንኳን ቀለል አድርገን ወደ ሶሻል ሚዲያው ስንሄድ እናንተ ቁጭ ብላችሁ የእግዚአብሔርን ቃል የሆነ ጥቅስ ጠቅሳችሁ የምታስተምሩ 6 ሰው ነው የሚያያችሁ። 6 ሰው ነው የሚያያችሁ። ነገር ግን የሆነ በጣም በቃ ምን ልበላችሁ
ከእምነትም ከክርስትናም ከምንም ውጪ በጣም ከእግዚአብሔር ጋር የሚያጋጭ ነገር ብትናገሩ ግን ሚሊዮን ይገባል ባንድ የሚያያችሁ ሰው። አሁን ይሄ ነው ያለው ሪያሊቲ። አንተ ይሄንን አይተህ እኔ በከንቱ እጄን አነጻው ልቤን በከንቱ አነጻው ነው ያለው እኮ አሳፍ ይሄንን ያለው። ስለዚህ ሚሊዮን ወደሚታይበት ቢሄድስ፣ ሚሊዮን ሰው ወደሚከተለኝ ቢሄድስ? ምክንያቱም እንደዛ እያደረጉ ቤት እየገዙ ነው። እንደዛ እያደረጉ የሆነ ነገር አድርገው 3 ሚሊዮን ብር የተሰጣቸው 5 ሚሊዮን ብር የተሰጣቸው ነው። እየሰማችሁኝ ነው? ቁጥር 11 እንደዚህ ያለ እግዚአብሔር እንዴት ያውቃል? አሁን ደግሞ ከፍ ያለ ሌላው ንግግር ነው። ይሄንን የሚናገሩት እነዚህ ሰዎች ናቸው። እግዚአብሔር እንዴት ያው በልዑል ዘንድ በእውኑ ዕውቀት አለን ይላሉ። እየሰማችሁኝ ነው? ለምን ይመስላችኋል? እኔ የሚመስለኝ እነሱ በክፋት እየሄዱ ነገር ግን የእግዚአብሔር ምሕረትና ቸርነት በጣም ሰፊ ነው እና አይደርስባቸውም ከባባድ ችግር ይልቅ ከልባቸው ይልቅ ሰፋ ያለ ነገር ያገኛሉ። ከዛ ምን ብለው ይላሉ? እውነት ግን እግዚአብሔር ያውቃል። ቢያቅማ እኔ እንደዚህ ይሄድኩ ዝም አይልም እንደሚለው ቢሆን እኛም እንደዛ ልንል እንችላለን። እንዴ እነሱ በእንዲህ አይነት ኑሮ እና ህይወት ውስጥ እየኖሩ እግዚአብሔር ዝም፣ እነሱም እንደዛ አሉ፣ እኛም እንደዛ ልናስብ እንችላለን። አፋችንን አውጥተን እግዚአብሔር እንዴት ያውቃል በልዑል ዘንድ በእውኑ ዕውቀት አለን ብለን ባንልም በእንደዛ አይነት ህይወት ግን ልንራመድ እንችላለን። ይሄ ከባድ ንግግር አይደለም ያላችሁ ከዚህ ጋር? ይሄ ከባድ ንግግር አይደለም? እግዚአብሔር እንዴት ያውቃል? እኛ ሁሉን አዋቂ ብለን ሁሉን ቻይ ብለን የምናመልከውን አምላክ እግዚአብሔር እንዴት ያውቃል ብሎ መናገር ከዚህ በላይ ኃጢአት አለ እንዴ? የሚገርመው እንዲህ መናገሩ አይደለም፣ እንዲህ እየተናገሩ ባለጠጋ መሆናቸው፣ እንዲህ እየተናገሩ ስኬት በስኬት መሆናቸው። ያ ሰው ቁጭ ብሎ እያየ ነው። ልቤን አንጽቼ እጄን አንጽቼ ዘመን የተበላ ጊዜ ያለቀ ሁሉ ቁጭ ብሎ እያየ ነው። ግን ማየት ብቻ አይደለም፣ እየተፈተነም ነው ሰውየው። እየተፈተነ ነው። ባየ ቁጥር ባስተዋለ ቁጥር ፈተና ውስጥ ነው እየገባ ያለው ሰውየውና ወደዛ ለመሄድ እያዘገመ ነው። እና ቁጥር 2 ላይ ያያችኋል፣ አንድ እርምጃ ነው የቀረው ሰውየው። እሺ ቁጥር 12 እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። የሰማችሁ ነው? እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። ምን እያሉ? እግዚአብሔር ሁሉን አያውቅም እያሉ ምን በሰማይ አፋቸውን በሰማይ ላይ እየከፈቱ እግዚአብሔርን እንደፈለጋቸው የሚያስነውር ቃል እየተናገሩ ሁልጊዜ ግን ባለጠግነታቸው ምን ይላል? ይበዛል። አሁን ይሄንን ነው ፖይንት እንድትይዙልኝ የምፈልገው። እንደው እያንዳንዱ ዝርዝር ትታችሁት ሁልጊዜ ባለጠግነታቸው መባረካቸው ይበዛል። ምድር ላይ ያለ ሀብት ሁሉ አይቀራቸውም፣ ይሰበስባሉ። ቁጥር 13 ግን እንደዚህ የሚል ቃል አለ። አሁን ይሄንን ያየ ያ እኔ ወይ እናንተ ወይ አንድ ሰው ጌታን እየተከተለ ያለ ሰው በንጽህና መኖር የሚፈልግ ልቡንም እጁንም አንጽቶ መኖር የሚፈልግ ሰው ይሄንን እያየ እንዲህ ብሎ ሊናገር ይችላል። እንዲህ አልኩ፣ በእውኑ ልቤን በከንቱ አጸደቅኩ፣ እጆቼንም በንጽህና በከንቱ አጠብኩ ይላል። የኔ እግዚአብሔርን ተከትሎ እግዚአብሔርን ፈልጎ እግዚአብሔር በሚለው በዛ መንገድ መሄድ ከንቱ ነው። የኔ ከንቱ ነው። ምክንያቱ ምንድነው ብትሉት፣ ምክንያት አለው። እነሱ ኃጢአትን ተጎናጽፈው እየኖሩ ባለጠግነታቸው ለተለት እየበዛ ነው። እኔ ደግሞ እግዚአብሔር ሆይ አንተ የምትለኝን መንገድ እየተከተልኩኝ እኔ ግን በመከራ ውስጥ ነው የማልፈው።
እነሱ ህይወታቸው ከባድ ነገር ውስጥ ሊገባ የሚያስችል ስራ ሰርተው ህይወታቸው ከባድ ችግር ውስጥ ሳይገባ እኔ ግን ምንም በሌለውበት ነገሬ ይወሳሰባል፣ ነገሬ ችግር ውስጥ ይገባል፣ በረከት ይርቀኛል፣ መከናውን ይርቀኛል። እነሱ ደግሞ ጭራሽ አንተን ጠርቶ ምናምን ተውት። ይሄ እኮ ኒውትራል መሆን እኮ አንድ ነገር ነው አይደለ? ኒውትራል መሆን ማለት በቃ እግዚአብሔርን ክፉ አትናገሩ፣ እግዚአብሔርን ግን ደግሞ እግዚአብሔርን አይከተሉ። ይሄ ኒውትራል መሆን አለ። እነሱ እኮ አልፈዋል፣ ከኒውትራልም እኮ አልፈው እግዚአብሔር ጋር እውቀት የለም ብለዋል፣ ጨርሰዋል። አያውቅም እግዚአብሔር፣ አልፈው ሄደዋል። እሺ እንደዚህ ይላል ቁጥር 14 ሁል ጊዜ ተገረፍኩ ሆንኩ መሰደቤን በማለዳ ነው። አሁን እኔ እጄን አነጻሁ በእጅ ንጽህና በልብ ንጽህና ኖርኩ። ግን እኔ እየገጠመኝ ያለው ደግሞ ይሄ ነው። ሁል ጊዜ ተገረፍኩ ሆንኩ መሰደቤን በማለዳ ነው። ይሄ ባለጸጋ ለመሆኑ አለመባረኩ እሱ ሳያንስ እኔ ጋር እናንተ ጋር ጌታን መከተሉ መንፈሳዊ ህይወትን ማጠንከሩ የሚያመጣው ጣጣ በዓለም እይታ ውስጥ ሁል ጊዜ የተገረፍኩ መሰደቤም እንደውም ጭራሽ እኔ ንጹህ ነኝ ማለቴ ስድብ ነው የተረፈኝ። አንዳንድ ጊዜ ግብዝ ልትባሉ ትችላላችሁ። አንተ ዝም ብለህ ነው የምታከረው የምታከብደው ሊባል ይችላል። ስድብ ያመጣል። እንደዛ ነው የሆነው ሰውየው። ጭራሽ እኔ ወደ ስድብ እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልኩ ነው። ምን ብዬ ብናገር? አሁን ሰውየው ከተመለሰ በኋላ ነው ይሄን መልእክት የጻፈው። ምን ብዬ እጄን በከንቱ አጸደቅኩኝ፣ በጽድቅ መኖሬ ከንቱ ነው ብዬ ብናገር ትውልድን አጠፋ ነበር አለ። ምን ማለት ነው? እኔ አሁን እዚህ ጋር ቆሜ እንዲህ አይነት ቃል ባወራ እኔ ተመልሼ ንስሐ ገብቼ እግዚአብሔር ጋር ተስማምቼ ልኖር እችላለሁ። ከኔ አፍ ወጥቶ ግን የሰማው ሰው ያንን ቃል ይዞት ሊሄድ ይችላል። ምን የሚለው በከንቱ እግዚአብሔርን መከተል ከንቱ ነው፣ በጽድቅ መኖር ከንቱ ነው፣ ጭራሽ የሚያመጣው መከራ ነው፣ ስድብ ነው የሚያመጣው ብዬ ብናገር እኔ ልመለስ እችላለሁ። የሆነ ደካማ ሰው ግን በዛው ህይወት ሊቀጥል ይችላል፣ ትውልድ ያጠፋል። እንደዚህ ብሎ መናገር ከማ እግዚአብሔርን እከተላለሁ ከሚል ሰው ማለት ነው። እነዛ ይበሉ እግዚአብሔርን እየተከተልኩ ነው ብሎ ረጅም ዘመን እግዚአብሔርን ተከትሎ የሆነ ሰዓት ላይ ግን እግዚአብሔርን መከተል ከንቱ ነው ብሎ ከተናገረ ኤክስፒሪየንስ ያለው ሰው ነው እየተናገረ ያለው። ረጅም ዘመን እግዚአብሔር ውስጥ ያለ ሰው ነው እየተናገረ ያለው። ትውልድ ነው ይዞ የሚጠፋው። እንዲህ ብዬ ብል ትውልድን አጠፋ ነበር አለ። ለምን? አሳፍ ዘማሪ ነው፣ አገልጋይ ነው። እሱ የሚናገረው ሰው ኖርማል ተራ ሰው እንደሚናገረው አይደለም። ብዙ ሰው አፍጥቶ የሚያየው ሰው ነው። አሳፍ ማለት አገልጋይ ነው። እሱ እግዚአብሔርን መከተል ልብን ንጹህ ማድረግ ከንቱ ነው አለ ማለት እንዲህ ብዬ ብናገር አለ። ክብር ለኢየሱስ ይሁን። ነገሩ የተቀየረው ግን ቁጥር 16ን ጠቅሼ ባልፍ ደስ ይለኛል። አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር። እንግሊዘኛው አንደርስታንድ ለማድረግ ሞከርኩኝ ነው የሚለው። ምኑን? እስቲ ይሄንን ካብራራውት የሚያወራኝ ምኑን ለመረዳት ነው አንደርስታንድ ለማድረግ ነው የሞከረው አሳፍ? አላችሁ? ለመረዳት የሞከረው ኃጢአተኛ ሆኖ ኃጢአትን ተጎናጽፈው እየኖሩ መባረክ፣ እግዚአብሔርን እየፈለጉ በንጽህና እየኖሩ የተረገመ የሚመስል ህይወት መኖር እንዴት ነው ካልኩሌሽኑ የሚመጣው? ይሄን ለመረዳት ሞከርኩ። በኔፊት ግን ችግር ነበር አለ። ልረዳው አልቻልኩ። ግን ሊሚት ነበረው። ግን በቃ ተቸገርኩ አለ። ፈጽሞ እሱ የሚኖረው ህይወትና እነሱ የሚኖሩት ህይወት በጣም ጽንፍ የረገጠ ነው። በክፋት እየኖሩ በበረከት ይኖራሉ። በጽድቅ እየኖረ በድህነት ይማቀቃል፣ በጉስቁልና ይማቀቃል። የሱ ነገር ረብሻው ስለሚገባው ይሄንን ልደርስበት፣ ይሄን አጠናሁት፣
አሰብኩት፣ ምንም ሊመጣልኝ አልቻለም፣ መልስ ላገኝለት አልቻልኩም ማለት። ቁጥር 16 የሚነግረን አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር አለ። እስከ መቼ? ክብር ለኢየሱስ ይሁን። ቁጥር 17 እሱ ነው ትልቁ መልእክት፣ ወደ እግዚአብሔር መቅደስ እስክገባ ድረስ ነው አለ። አሜን በሉኝ እስቲ። ይሄ ሁሉ እስካሁን የደረደርኩላችሁና ያ ንጹህ ሰው እያየ እየተሰቃየ የኖረበት ጉዳይ እስከ መቼ ነው የቀጠለው? እግዚአብሔር ጋር እስክገባ ድረስ ነው አለ። ክብር ለጌታ ይሁን። እና ፍጻሜያቸውን እስካስተውል የእነዚህ ሰዎች ፍጻሜ እስክረዳ ድረስ ነው አለ። እስከዛ ድረስ ግን በስቃይና በቃ ቢያስበው ቢያወጣው ቢያወርደው አንዳንድ ነገሮች ፓስተርም መክሯችሁ አይመለስም፣ ሽማግሌም መክሯችሁ አይመለስም፣ ማንም ምድር ላይ መልስ አይሰጣችሁም። አንዳንድ ነገሮች ወደ እግዚአብሔር ስትጠጉ መልሱን ታገኙታላችሁ። አሜን በሉ። እንደነገርኳችሁ ነው። አሳፍ አገልጋይ ነው፣ መንፈሳዊ ሰው ነው፣ ዕውቀት ያለው ሰው ነው። ከነ ዳዊት ጋር ያገለገለው መካሪያ አያጣም። እነሱ ከሆኑት እንደዚህ ነው እንደዚህ ግን አላገኘውም። የዚህን መሰረት የዚህን ካልኩሌሽን አላገኘውም። ለምን? እሱ ህግን ያውቃል። ህግ ምንድነው? ህጉን ካረከው በረከት ነው፣ ካላረከው እርግማን ነው። ይሄን ካልኩሌሽን ያውቃል። ይሄ ጉዳይ ግን ከዛ ውጪ ነው አይደለም። ስለዚህ ካልኩሌሽኑን ሊያገኘው አልቻለም። ያለው ድል ወደ እግዚአብሔር ቤተ መቅደስ መግባት ነው ያለው ድል። እዛ ስገባ አየዋቸዋል እነዚህ ሰዎች። በዚህ አይን አይደለም እግዚአብሔር እንደሚያያቸው ከላይ ሆኖ ለካ እግዚአብሔር አንተ ዕውቀት የለህም ሲሉት ያያቸዋል። ዕውቀት የለህም እግዚአብሔር ዘንድ ዕውቀት አለ ሲል ያያል እግዚአብሔር። ከዛ ሲሰሩ ይባረካሉ። ይሄ በጣም ግራ ያጋባም ለአንዳማይ አሳየው እግዚአብሔር ፍጻሜያቸውን እስካስተውል በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። ምን አለ? በምን ስፍራ አስቀመጥካቸው? ኦኬ አሳፈሁም በሱ በስጋ አይን ሲያያቸው የተረጋጉ ሰላማቸው አላለም። ከላይ ሰላም አላቸው አላለም። በሰላም ነው የሚኖሩት፣ በበረከት ነው የሚኖሩት። ይሄ ነው በቃ። እግዚአብሔር ዞር አረገና እግዚአብሔር እንደሚያየው ሲያሳየው ለካ ሰዎች በድጥ ስፍራ ነው ያሉት። እነሱ ሰዎች ድጥ ስፍራ ታውቃላችሁ አይደል? ድጥ ስፍራ ምን ማለት ነው? የድጥ ስፍራ ማለት የጊዜ ጉዳይ ነው እንጂ መውደቅ አይቀርም ማለት ነው። የድጥ ስፍራ ማለት ላለመውደቅ ከዛ ድጥ ስፍራ መውጣት ነው ያለበት ሰውየው። ከዛ ድጥ ስፍራ መውጣት ማለት ደግሞ እግዚአብሔርን መከተል ማለት ነው። እግዚአብሔር የሚፈልገውን ማድረግ ማለት። እነዚህ ሰዎች በዛ ህይወታቸው እየቀጠሉ ነው ያሉት፣ ግን በእግዚአብሔር አይን ድጥ ስፍራ ነው ያሉት። እግዚአብሔር መቼ እንደሚወድቁ ያውቃል። አሳፍ ነው ያላወቀው። አሳየው የቱ ጋር እንዳሉ። ትልቁ ችግር እሱ አይደለም። ትልቁ መፍትሄ ያለው እሱ ጋር አይደለም። አሳፍ ራሱ የት እንዳለ ነው አሁን እግዚአብሔር ያሳየው ያለው። ይሄ ልብን አንጽቶ እጅን አንጽቶ መኖር ማለት በእግዚአብሔር አይን ምን ማለት ነው የሚለውን እዚህ ጋር አሳፍ ራሱ አሁን ትልቁ ለኛ መልእክት የሚሆነን ዛሬ የነዛን ሰዎች ፍጻሜ መረዳት ሳይሆን የኛ የቱ ጋር እንዳለን እግዚአብሔርን እየተከተልን በንጽህና እየኖርን የቱ ጋር እንዳለን ማወቅ ነው ዋናው መልእክቴ። ስሙኝ። ፍጻሜያቸውን እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ? በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና እኔ ተናኩነኝ አላውቅምም፣ ባንተ ዘንድ እንደ እንስሳ ሆንኩ ይላል። እንደ እንስሳ ሆንኩ። ይሄ ሁሉም ማስበው ባለማወቅ ነው ያሰብኩት አለ። እነሱ ግን ፍጻሜያቸውን እግዚአብሔር አሳየው። በድጥ ስፍራ መኖር ማለት የታይም ጉዳይ የጊዜ ጉዳይ ነው እንጂ ፍጻሜያቸው ውድቀት ነው አሳየው። ኦኬ አሁን ጉዳዩ በንጽህና ለመኖር የሚፈልግ ሰው እየኖረ ያለ ሰው በእግዚአብሔር አይን ያ ሰው እንዴት ነው ያለው የሚለው ነው መልእክቴ። እስካሁን ንጽጽሩ ስለሆነ ያወራሁት። ቁጥር 23 እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያስከኝ። ኦኬ ክብር ለጌታ ይሁን።
እኔ ግን እነሱ እንዴት ናቸው? እንደዛ ለሚኖሩት እግዚአብሔርን እየተናገሩ እየተሳደቡ ነው የሚኖሩት። ፍጻሜያቸው በድጥ ስፍራ እንደተቀመጠ ነው ያለ። እኔ ግን ምንድን ነኝ ሲባል እኔ እኮ ለካ ያለሁት ካንተ ጋር ነኝ። ወገኖች በንጽህና መኖር ማለት ከእግዚአብሔር ጋር መኖር ማለት ነው። ኧረ አሜን አሜን አሜን። ቀኝ እጄንም ያስከኝ። ክብር ለኢየሱስ ይሁን። እኔ እንደነሱ ያልሆንኩት እግዚአብሔር ይዞኝ ነው። አንተ ያ የምትመኘውን ለምንድነው ሮጠ ዘለ ያልገባህበት? ፈጥነህ ለምንድነው ያልገባህበት ከተባለ ይዞህ እኮ ነው። ብርቱ ሆነ አይደለም፣ ይዞህ ነው። አይመስለንም እንጂ በንጽህና የሚኖር ሰው ማለት አንድ እርምጃ በተራመደ ቁጥር አብሮት እግዚአብሔር የሚራመድ ሰው ማለት ነው። ክብር ለኢየሱስ ይሁን። ያ ሰው ምናልባት ራሱን ባለመረዳት ባለማወቅ በፍርሃት በቅናት ውስጥ ሊኖር ይችላል ዓለምን እያየ። ያን ሰው ግን እግዚአብሔር የሚያየው እንደዛ አይደለም። ለዚህ ነው ዛሬ በንጽህና መኖር የምትፈልጉም የምትኖሩም ሰዎች አንድ መልእክት ነው ያለኝ። እግዚአብሔር ከናንተ ጋር ነው። በረከቱ የለም፣ እግዚአብሔር ከናንተ ጋር ነው። አቤት አቤት አቤት። የምትፈልጉት ነገር አልመጣም። ማምጫ መንገዱን ታውቁታላችሁ እኮ እግዚአብሔር የለበትም እንጂ። ልትሄዱበትም ትፈልጋላችሁ እግዚአብሔር የለበትም እንጂ። ስለዚህ አልሄዳችሁም። ያ ማለት ብቻችሁን ናችሁ ማለት አይደለም። በረከት ከናንተ ኢየሱስ ያድናል። በረከት ማለት እግዚአብሔር ካንተ ጋር መሆን ማለት ነው። ምድር ላይ ስኬት ማለት እግዚአብሔር ካንተ ጋር ሲሆን ማለት ነው። በንጽህና ስትጓዝ ብቻህን አይደለም የምትጓዘው። አይ ጌታ ኢየሱስ። እኔ ግን ዘወትር አሁን እኔ ግን ካለ ከላይ የኑሮ ዘይቤዎች አሉ። እኔ ግን እግዚአብሔር ከኔ ጋር ነው አለ። ባንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ ይላል። ባንተ ምክር ምን አልከኝ? መራኸኝ። ኦኬ። ለካ ሰውየው ያለ ሄደው። አሁን አንዳንድ ጊዜ እግዚአብሔር መከረን ሲባል የሆነ ግልጽ በቃ በሆነ አገልጋይ መጥቶ በሆነ ነቢይ መጥቶ ወይ በሆነ አስተማሪ መጥቶ መከረን ብቻ ይመስለናል። ይኸው ለእግዚአብሔር ዝም ብሎ ይመክራል። አሜን አሜን አሜን። አንዳንድ ጊዜ በጣም ለምሳሌ ሕፃን ልጅ ምንም ሳትናገሩት ታደኑታላችሁ። ምክንያቱም ብትናገሩትም ስለማይረዳችሁ ከፊቱ ያለውን አደጋ ብታወሩም አይገባው። ስለዚህ ትነጥቁታላችሁ። ከዛ በኋላ ሲያድግ ይገባዋል። እግዚአብሔር መራኸኝ አለ። አንዳንድ ጊዜ ተናግሮ ላይ መራህ ይችላል እግዚአብሔር። ነገር ግን ዘጋ አድርጎ አንዳንድ ጊዜ አይታችኋል። የሆነ ቪዲዮና ምን አይታችሁ እንደሆነ ጉንዳኖች እንደዚህ ሲሄዱ አንዷን ማንሳት ነው የሚጠበቅባችሁ። ከነሱ ጋር በዚህ ሂድ በዚህ ግባ በዚህ ውጣ አይጠበቅ። አንዷን አነስታችሁ ወደዚህ ትሉት በቃ እንዳለ ወደዚህ ነው የሚሄዱት። አንዳንድ ጊዜ እግዚአብሔር እንደዚህ ሊመራን ይችላል። ለምን? ቢናገረን ላንሰማ ስለምንችል። ስለዚህ በማይሆን መንገድ እየሄድን ዘጋ ያደርግና አጠፍ ያደርገዋል። ስለዚህ በምክርህ ምን አልከኝ? መራኸኝ። ሃሌሉያ። ለዛ ነው እነሱ የሚኖሩትን ኑሮ እየኖርኩ ያልሆነው። ይመስላችኋል በጣም ጎበዞች ስለሆነን አሁን እግዚአብሔርን እየተሳደቡ ያሉ ሰዎች የሚኖሩትን ኑሮ መኖር ያልቻል ነው ወይም ያልኖር ነው? አይደለም። ብዙ የሚያጓጓ ነገር አላቸው። ቢኖረን ብለን የምንመኛቸው ነገሮች እነሱ እጅ ላይ አለ። የለም አለ። ነገር ግን እነሱ የሄዱትን መንገድ ሄደን ያን ነገር ማግኘት አልፈለግንም። ይሄ የእግዚአብሔር ጣልቃ ገብነት ስላለው እጅ ስላለው። ሃሌሉያ። እሺ ልጨርስ፣ በጣም ሰዓቴን እየወሰዱ ስለሆነ። በሰማይ ያለኝ ምንድነው? በምድርስ ውስጥ ካንተ ዘንድ ምን እሻለሁ? ይሄ አሁን በተለይ እንግሊዘኛውን ይሄን ቃል ለማየት በጣም ሞክሬያለሁ። በሰማይ ያለኝ ምንድነው ማለት በሰማይስ ምን እፈልጋለሁ? ወይም ደግሞ በምድር ላይ ካንተ ይልቅ የምፈልገው ሌላ ነገር ምን አለ? ዋና ፖይንቱ እሱ ላይ ነው የሚያተኩረው። በምድርም በሰማይም ካንተ ይልቅ ከእግዚአብሔር ይልቅ
ይህን ስሙኝ በደንብ። በምድርም በሰማይም ከእግዚአብሔር ይልቅ እኔ ምንም የምፈልገው ነገር አለ። ይሄ እግዚአብሔር ጋር ተጠግተህ ሲገልጥልህ ነው የሚገባ። ይሄ እየገባችሁ እያገኛችሁ ነው። ይሄ ማንም ሰው አንተ ውስጥ የሚከተው አይደለም፣ እግዚአብሔር ብቻ የሚገልጥልህ ነገር ነው ይሄ ጉዳይ። ሰማይም ቢሄድ ምድርም ቢሄድ ካንተ ከእግዚአብሔር ካንተ ከራስህ ውጪ ማንን እፈልጋለሁ? ከማን ጋር ቆማለሁ? አይ ይሄ ይሻለኛል ብዬ ይሄ ሁሉ የማወራው ከዚህ በኋላ ያለው ነገር በሙሉ እግዚአብሔር ጋር ቀርቦ እየገባው ያለ ነገር ነው። እግዚአብሔር ጋር ሲጠጋ እየገለጠለት ያለው ነገር ነው። ወገኖቼ እግዚአብሔር ጋር እንደመጠጋት በህይወታችን መፍትሄ የለም፣ ሌላ መፍትሄ የለም። የትም ስፍራ ብንሄድ ሁሉ ነገር መፍትሄ አናገኝም። ምን ማለት ነው? እግዚአብሔር አገልጋዮች ላይ፣ ነቢያቶች ላይ፣ ብዙ ቦታዎች ላይ፣ ብዙ ሰዎች ላይ ቅባቱን መንፈሱን አድርጎ ለሰዎች መፍትሄ የሰጠ ነው እግዚአብሔር። ነገር ግን እሱ ጋር ብቻ ሄዳችሁ የምታገኙት ብዙ ነገር አለ። ማንም አገልጋይ ጋር የማታገኙት እናንተን ወደ ራሱ ለመሳብ የሚጠቀምበት ብዙ ነገር አለ። ኤልሳ ይመስለኛል ይሄን ነገር እግዚአብሔር ከኔ እንደሰወረው እንዴት እንደሰወረው አላቅም ማለት። ይሄ እኮ ነብይ ማለት ነው። ከዛ በፊት ምን ብሎ አልመሰላችሁ? ያቺ ጉዞ በሚጓዝ ሰዓት ላይ ቤት አዘጋጅታ እንዲያርፍ የምታደርገው ሴት የሚደንቅ ቃል ነው የምነግራችሁ። ምን ላደርግልሽ ነው ያላት ነብዩ። አንድ ነብይ ይህን ማለት ይችላል? አይከብድም ይሄ ቃል? እሱ ግን ያለው ይሄን ነው። ምን ላደርግልሽ? ከዛ ግያዝ ልጅ የላትም አለው። ልጅ የላትም ሲለው በቃ የዛሬ ዓመት ትወልጃለሽ አላት። ይሄን ያህል በአውቶሪቲ የሚንቀሳቀስ ሰው ነው የነበረው። ምናልባት በሱ እሳቤ ሁሉ ያለው ነገር የሚሆን ይመስለው ነበር ይመስለኛል። እግዚአብሔርም የሱን የሆነ ነገር ለማስተማር ፈልጓል ይመስለኛል። ከዛ ልጅ ወለደች፣ አደገ። ከዛ አባቱ ጋር እርሻ ሄደ፣ ትኩሳት አለው፣ አጥወለወለው፣ እናቱ ጋር ሄደ፣ ሞተ። ከዛ አህያዋን አስጭና ሁሉ ሰላም ነው እያለች ሄደች። ማጋ ነብዩ ጋር ሄደችና መጀመሪያም ብያለሁ እኔ ተረጋግቼ የተቀመጥኩ ሴት ነበርኩ፣ አንተ ነህ ሮጠህ ምን ትፈልጊያለሽ ብለህ እንትን ያልከው ህይወቴ ውስጥ አልቃ የገባኸው፣ አሁን ልጁ ሞቷል ብላ ስትለው እንደምታውቁት ታሪኩን ግያዝን ላከው ምናምን። ግን አንድ የተናገረው ወሳኝ ነገር አለ። እግዚአብሔር ይሄን ከኔ እንደሰወረው እንዴት እንደሰወረው አላውቅም። ክብር ለኢየሱስ ይሁን። ይሰውረዋል እግዚአብሔር፣ ከብዙ ሰው ይሰውረዋል። ይሄ ይኸውላችሁ ይሄ ልናገረው ቃሉ ይሄ ሻርፕ ሹተር ምናምን የሚባል ታሪክ የለም። ይሄ የማይሳሳት ነብይ የሚባል ታሪክ የለም። እግዚአብሔር ሊሚት አለው ለሁሉ ሰው ለሚሰጠው ጸጋና አገልግሎት ሊሚት አለው። ሲጀመር ጸጋው ወደ እግዚአብሔር ማቅረቢያ ነው ሰዎችን ኦኬ። ግን ሁሉንም መፍትሄ ሰዎች ጋር አስቀምጠም እግዚአብሔር። እኔ የፈለገ እሳት አገልጋይ ቢሆን ሊሚት አለኝ፣ እማልነካው እማልደርስበት ነገር አለ። ያ ሆነማ ማለት እኔ ጋር የመጡ ሁሉን መፍትሄ ካገኙማ አራተኛ ስላሴ ሆንኩ ማለት ነው። እግዚአብሔር እንደዚህ አይነት ጨዋታ አይደለም የሚጫወተው። ሊሚት አለው። ለኔ አገልግሎት ጸጋ ሲሰጠኝ ሊሚት አለው። ነብይ ሲያደርገው ሊሚት አለው። እኔ ጋር የመጡት በሙሉ ተፈወሱ ያለው ኢየሱስ ብቻ ነው። እኔ እሱ ጋር የሄዱት በሙሉ ተፈወሱ የተባለው ኢየሱስ ብቻ ነው። እየሰማችሁ ነው? እሱ ይሄንን ዛሬ ከዚህ ከቤተ ክርስቲያን እንትን ላይ መምታት አለብን። ይሄንን ኢየሱስ ጋር የሄዱ ብቻ ናቸው ሁሉም መፈወስ የሚችሉት። አሁን ግን የምናየው ዓለም ላይ 6 ሰው ትንቢት ተተንብዮለት 6 ሚሊዮን ብር ይሰበሰባል። እግዚአብሔር ይምታው ይሄንን አሰራር።
ቤት 3 ሰው አብዛኛው ይሄዳል ማለት ነው። 3 ሰው ነው አሜን ያለው። እኔ ውሸቴን ነው የማወራው? የትም እኔ ያልሄድኩበት ቼክ ያላደረኩት የለም። በአካል እየሄድኩ ማለት ነው ኢትዮጵያ እያለሁ። እናንተ በዲሽ ነው አብዛኛውን የምታውቁት እዚህ። እኔ በአካል የመሄድ ብዙ ነገር ገጥሞኛል። ለ6 ሰው ነው ትንቢት የሚተነበየው በ3 ሰዓት በ4 ሰዓት ውስጥ። ሌላው በመሳሪያ የታጀበ አምልኮና ሙዚቃ ነው የሚካሄደው። ከዛ በኋላ ብዙ ነገር ተቆነጫጭቦ ነው ዲሽ ላይ የሚቀርበው። ፕሮሞሽን ነው ዲሽ ላይ የሚቀርበው። በአካል ቦታው ላይ ብትሄዱ ከ6 ሰው በላይ ቢበዛ 10 ሰው ነው ትንቢት የሚተነበየለት። እሱም ደግሞ የተፈጸመ ያልተፈጸመ እግዚአብሔር ይፍታው። እሱ የመጣው ግን 10,000 ሰው 8,000 ሰው አዳራሽ ውስጥ ያለው ከሁሉም ገንዘብ ይወሰዳል። ወደዚህ እንዴት ገባህ ዋሲል ብትሉኝ አላውቅም። ግን እግዚአብሔር ቀብቷቸዋል የሚባሉ ሰዎች ሁሉ ጋር ሁሉ ነገር የለም። ሁሉ ነገር የለም። ሁሉ ነገር ያለው እግዚአብሔር ጋር ብቻ ነው። ሁሉ ነገር ያለው እግዚአብሔር። አሁን አሳፍን እግዚአብሔር ወደ ራሱ ለመጎተት የተጠቀመበት መንገድ አለ። ኢቭን በህይወቱ የሆነ ያለውን ነገር እንኳን አንደርስታንድ እንዳያደርግ ዘግቶበታል። ለምንድነው ኃጢአተኞች የሚበለጽጉት? ለምንድነው እኔ ጻድቅ ሆኜ ምድህየው የሚለውን ካልኩሌሽን እንዳያገኘው ሰውሮበታል። ስለዚህ አሳፍ ያለው እድል ምንድነው? መሮጥ ነው ወደነሱ፣ ወደ እግዚአብሔር ማለት ነው። ወደ እግዚአብሔር ተንደረደረ፣ ሮጠ። ከዛ በኋላ ለህይወቱ ለቀጣይ ዘመኑ ከዛ በኋላ እነሱን አይቶ እንዳያለቅስ፣ ከዛ በኋላ እነሱን አይቶ በእግዚአብሔር ላይ እንዳያጉረመርም፣ እጄን በከንቱ አነጻው አጸደኩ ብሎ እንዲህ አይነት ህይወት እንዳይኖር ለአንዴና ለመጨረሻ ጊዜ እግዚአብሔር ህይወቱን ለወጠው። ለአንዴና ለመጨረሻ ጊዜ ህይወታችሁ የሚለወጠው አገልጋይ ጋር አይደለም፣ እግዚአብሔር ጋር። እየሰማችሁ ነው? እግዚአብሔር ጋር በትክክል ከተገናኛችሁ ህይወታችሁ ለአንዴና ለመጨረሻ ጊዜ ነው የሚለወጠው። ቀጣይ ያላችሁ መንፈሳዊ ህይወት ቀጥ ያለና የተስተካከለ ይሆናል እግዚአብሔር ጋር ከሆነ። አሁን ያለው የአገልጋይ አሰራር ጋር ከሄዳችሁ ግን ትመላለሳላችሁ። እኔ በደንብ ስለማቅ ነው ማወራችሁ። ትመላለሳላችሁ። እግዚአብሔር ግን ሐኪም አይደለም። ገብታችኋል? የምድር ሐኪም አይደለም የሚያመላልስ። እግዚአብሔር ትመጣላችሁ እሱ ጋር እውነታውን ይነግራችኋል። ከሱ ጋር በመታሳልፉት ጊዜ ኳሊቲ የሆነ ታይም፣ የተቆረጠ ታይም በጉዳያችሁ ላይ ጊዜያችሁን ትወስዳላችሁ። እግዚአብሔር ይሄ ነው መንገዱ ይላል። አንተ ያለህበት ህይወት ይሄ ነው። የምቀናባቸው ሰዎች ያሉበት ህይወት ይሄ ነው። ስለዚህ አንተ ወስን፣ ቁረጥ። ምንድነው ምርጫ? እኔ ያንተን ህይወት ሳየው አንተ ያለኸው ከኔ ጋር ነው። እነሱ የምቀናባቸው ሰዎች ደግሞ መጨረሻቸው ይሄ ነው። አንተ ውሳኔ ምንድነው ነው ጥያቄው። አሁን እሱን የሰውየውን ውሳኔ አንብቤ ልጨርስ። እሺ ቁጥር 26 የልቤ አምላክ ሆይ ልቤና ስጋ ያለቀ፣ እግዚአብሔር ግን ለዘላለም እድል ፈንታዬ ነው። አሜን አሜን አሜን። እነሆ ካንተ የሚርቁ ይጠፋሉና ካንተ ርቀው የሚያመነዝሩትም ሁሉ አጠፋሃቸዋል። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛ እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ ይላል። ክብር ለኢየሱስ ይሁን። ወሰነ ሰውየው፣ ቆረጠ ሰውየው። መቼ ወሰነ መቼ ቆረጠ ከተባለ እግዚአብሔር ትክክለኛውን ነገር አስቀመጠለት። ከዛ እኔ ግን አንደኛ እድል ፈንታዬ ማን ነው? እግዚአብሔር ነው። ማለት የኔ ነገር የሚስተካከለው የሚሰራው የኔ ነገር የሚያምረው ምድር ላይ መባረክ መብዛት ካለብኝ የምበዛው እድል ፈንታዬ ያለው እግዚአብሔር ጋር ነው። ስለዚህ ከዚህ የተነሳ የኔ ምርጫ እስቲ የኔ ምርጫ በሉ እስቲ ወደ እግዚአብሔር መቅረብ ነው። ሃሌሉያ።
አሁንም ደግሜ የምነግራችሁ ብዙ ሰው የማይፈታው አዋቂም ይሁን ማንም ይሁን የማይፈታው ብዙ ነገሮች በእኛ ህይወት ላይ አሉ፣ ነበሩ፣ አሉ፣ ወደፊትም ሊመጡ ይችላሉ። ለኛ ግን ከሰው በፊት እግዚአብሔር ጋር እንሄድ፣ ከማንም በፊት እግዚአብሔርን እንጥራው፣ ወደሱ እንቅረብ። እስከ መቼ? የዛን ጉዳይ መፍትሄ እስኪመጣ ድረስ። አሜን አሜን አሜን። የጉዳዩ መፍትሄ እስኪመጣ ድረስ ወደ እግዚአብሔር እንቅረብ። ስለዚህ መልእክቴን የምዘጋው ራሳችንን እግዚአብሔር እንደሚያየን ራሳችንን በዓለም አንተርጉም፣ በተሳካላቸው ሰዎች አንተርጉም፣ ባለጠጋ ሆኖ አንተርጉም። እኛ ራሳችንን እግዚአብሔር እንደሚያየን ምን እንበል? እንዲህ ካየን እግዚአብሔር ከኛ ጋር መሆኑን እንረዳለን። ያኛን ምን ይለናል? ሰላም ይሰጠናል፣ ያረጋጋናል። እግዚአብሔርን በትክክል እያመለከን እንድንኖር ያደርገናል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። ጸልየን እንጨርስ።